እንዴት ነው እባካችሁ? እግዚአብሔር ይመስገን። አሜን። ታንኪዩ ዳዊት፣ እግዚአብሔር ይባርክ። በጣም ጥሩ ነው። በጣም ደስ የሚል ከዚህ ሆናችሁ ሳያችሁ እንዴት የምታበሩት እባካችሁ። እሺ ጌታ ይመስገን። እግዚአብሔር ይመስገን። ድንቅ ኢየሱስ፣ ሃሌሉያ። እግዚአብሔር የሚጠቀመውበት ሰው ምን አይነት ሰው እንደሆነ ታውቃላችሁ? ሸባራ ጌታ ይባርክ። ሰባራ ሸክላ ነው። ምክንያቱም ጌታ እኮ እንዲህ አይነት ነው። አሁን ብዙ ጊዜ በመከራ ውስጥ ስናልፍ እናስባለን፣ ለምንድን ነው ጌታ እሱ እኮ ወደ እሱ እንድንጠጋ ነው። ዝም ቢለን እኮ አሁን ቆይ ለምሳሌ ቤት ውስጥ እንውሰድ። እንግዲህ 3 ቦታዎች አሉ አይደለም የጌታን ክብር የሚገለጥበት፣ ቤተሰብ፣ ምድራዊ መንግስት፣ ቤተክርስቲያን። አሁን እኔ ሶፊ የኔ ባለቤት ነች። እንትኑን ሄደሽ እንትኑን አድርጌ እሺ ጌታዬ፣ እዚህ ሄደሽ ደግሞ ይሄንን ጠቢ እሺ ጌታዬ ብትለኝ አሁን እኔ እንዴት ነው የማድገው? በቃ ተበላሽ። በቃ ቡትቷ ሞኝ ነው የምቀረው እኮ። ታዲያ ተመልከቱ፣ እግዚአብሔር እንደዛም በዛው ስናልፍ ምን ይሆናል? አንደኛ አሁን ወደ ጌታ መጮህ እንጀምራለን። ችግር ሲመጣ፣ የሚዋጋን ነገር ሲመጣ፣ ውልክፍ ስንደናቀፍ ጌታ ሆይ እባክህን ድረስልኝ እንላለን። ለዚህ ነው ጌታ እኮ እንዲህ እንጂ እሱ ምን ያቅተዋል? እኛ በጣም እንትኖችንን አይደለም እናውቃለን አለ ማንን እንደሆን። እኔ ፓስተር ከሊና እስቲ እጸልይልህ እስቲ እሱ ጌታ እንደዛ አይነት ሰባራ ሸክላ ልጁን በእኛ ውስጥ መግለጥ ነው የሚፈልገው እንጂ እኛን አይደለም። ስለዚህ ምን መሆን አለበት? 2 ቆሮንቶስ 4 ላይ ምን ይላል? ይሄ እንቁ በዚህ ሸክላ ዕቃ ውስጥ አለን ይላል። ሸክላው ምን መሆን አለበት? ያ እንቁ እንዲገለጥ መሰበር። ስለዚህ ነው ብዙ ጊዜ በህይወታችን እንድንመጣ አያችሁት፣ ይሄ ጠላት ተንኮለኛ ነው። ምን አመጣ? አሁን አንተ ሄልዚ ዌልዚ መሆን አለብህ አለ ሲላቸው፣ ሄልዚ ዌልዚ ብሎ የሚል ትምህርት ታውቃላችኋል። በቃ ይሄ ተመልከቱ እንግዲህ አሁን ይሄ እንዴት ሆኖ ነው ጌታን ለማየት የሚቻለው? እግዚአብሔር አስቀድማችሁ ጽድቄን መንግስቴን ፈልጉ፣ ሌላው ይጨመራል። ታስቡ። ወፍም መመግብ እናንተን አልመግብም፣ አበባውን ማስጌጥ ማሳምር እናንተን አላለብስም። ስለዚህ ስለሱ አይደል እኔ ልቅደም፣ መንግስቴ ይቅደም። ያ ሲሆን ሌላው ይከተላል። በቃ ስለዚህ ጌታ ይመስገን። ጽድቁን መንግስቱን። ጽድቁም እንዴት ነው የሚቀድመው? ጽድቁ እስቲ በሉ ቶሎ ንገሩኝ፣ ጊዜ እንዳይወስድ። ጽድቁ እንዴት ነው ቀደመ ስንል እንዴት ነው የምናስቀድመው ጽድቁ? በክርስቶስ ነው። እነዚህን እየጠየቅኩ እንዴት ነው ጽድቁ እንዴት ነው ጽድቅ ያገኘ ነው? በክርስቶስ ነው። እንዴት ምን ማለት ነው? እስቲ ትንሽ አገላጥልኝ እባካችሁ። በክርስቶስ ኢየሱስ በማመናችን። እሺ ስላመንን እንዴት ነው ታዲያ ጽድቁን የምናስቀድም? ጽድቁ አንደኛ ነገር 2 ቆሮንቶስ ምዕራፍ 5 ላይ ቁጥር 21 ላይ ምን ይላል? ኃጢአት የማያውቀውን እሱን ኃጢአት አደረገው፣ እኔ በሱ የእግዚአብሔር ጽድቅ እሆን ዘንድ። አደርግ ዘንድ አይደለም፣ በድርጊት አይሞከርም። ድርጊት የሚመጣው ከመሆን በኋላ እንጂ መሆን በድርጊት አይገኝም። አሁን የተሳሳተ ፈለጋችሁት ሃይማኖት የምትሉት ሁሉ ይሄ ነው፣ ብትቶ ነው። አድርግ፣ ስገድ፣ ዘለል፣ ውጣ፣ ጹም፣ ግባ፣ ሂድ፣ ተባረክ ይላል። ዝም ብሎ ምን እንዴት ሆኖ አሉ ድካ። እሱ መጀመሪያ አስቀድማችሁ ጽድቄን መንግስት ጽድቁም በክርስቶስ ውስጥ ስንሆን አሁን የክርስቶስን ልበሱት ይላል አይደል? ምን ማለት ነው እኮ እንዲህ ነው እኮ እናንተ በክርስቶስ በጌታ ስናምን መንፈስ ቅዱስ ወስዶ እኔን ይሄ ክርስቶስ ነው ይሄ ነኝ በክርስቶስ ውስጥ ያደርገኛል። ክርስቶስ ባለበት እዚያ ነኝ። አሁን የእሱ ጽድቅ የኔ ጽድቅ ሆኗል። በእሱ ነው ጸድቅ ያለው በእግዚአብሔር ፊት
መግባት እችላለሁ። እግዚአብሔር ይመስገን። ከዛ በኋላ ስራ ይከተላል። ፍሬ ነው ስራ አይደለም። የመንፈስ ቅዱስ ፍሬ ነው ስራ እንጂ ለመጽደቅ አይደለም። ስራው ስለ ጸደቅኩ ነው ፍሬ የሚከተለው። ስለዚህ አያችሁ ሃይማኖት ይሄን ነው የሚገለባብጠው። እንግዲህ አሁን የፈለጋችሁትን ሃይማኖት አምጡ፣ ብትቶም አድርግ ነው። ካላደረግኩ ስንት ጾምሽ? 12 እኔ 14 እበልጣለሁ። በቃ ይሄ ነው ብትቶም የኔ ጌታ መጣ። ኢየሱስ ሃሌሉያ ስሙ ይባረክ። አሜን። ጌታ ኢየሱስ ድንቅ ነው። እስቲ ጌታ ጠይቅና ወጥተን ጌታ ሆይ አስቀድማችሁ የእግዚአብሔርን ጽድቅ መንግስቱን እሹ ሌላው ይጨመራል ብለህ ጌታዬ ሆይ ልጅህን ውዱን ፍቅራችንን ጌታዬን ሰጠህን። እሱ በመስቀል ላይ ሞተ። እኛ መሞት ሲገባን፣ ምክንያቱም ኃጢአት የሰራች ነፍስ ትሞታለች። እሱ ስለኛ ሆኖ ሞተ። እሱ ሞተ፣ ተቀበረ፣ ተነሳ። ያ ሃይማኖተኛ የሆነ ጳውሎስ ይህንን ካወቀ በኋላ እኔ አለ ያ ሃይማኖተኛው እኔ ያውቃለሁ የሚለው ተምሬያለሁ የሚለው ሊቅ የሆነው እኔ ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም። ያ እኔ በቃው ከክርስቶስ ጋር ተሰቅሏል። እኔም አሁን ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ራሱን ለእኔ በሰጠ በክርስቶስ ኢየሱስ ላይ ባለ እምነት የምኖረው ኑሮ። አሁን እንግዲህ እኔ በሱ እሱ በእኔ፣ እኔ በሱ ጸደቅኩ፣ የእግዚአብሔር ልጅ ሆንኩ፣ ከእግዚአብሔር ታረቅኩ፣ ጽድቅ ተቀበልኩ። አሁን ደግሞ እሱ ደግሞ በእኔ ውስጥ ሆኖ እኔን ይለውጣል። እሱን እንድመስል በእኔ ውስጥ ሆኖ ለሌሎች ይገለጣል። ስለዚህ ጌታ ሆይ ይህንን ሕይወት ስለሰጠህን እናመሰግናለን። ጌታ ሆይ አንተ ሃይማኖት አይደለም ይዘህ የመጣኸው፣ እኔነቱ ሕይወት ልሰጣችሁ እንዲተርፍላችሁ መጣሁ። የማንን ሕይወት? የእግዚአብሔርን ሕይወት፣ የዘላለም ሕይወት፣ የትንሣኤ ሕይወት። የት ነው አሁን ያለ ነው? በክርስቶስ በሰማያዊ ስፍራ በእግዚአብሔር ቀኝ በክርስቶስ ተቀምጠናል። ሃሌሉያ። ስለዚህ ጌታ ሆይ እንወድሃለን፣ እናመሰግንሃለን። አሁን ደግሞ ጌታ ሆይ ቃልህን ተናገር፣ በመንፈስ ቅዱስ አስተምረን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን፣ አሜን። ዛሬ የሰፊ አርዕስት ነው፣ ግን እንደው ባጭሩ እንነጋገራለን። ወደፊት እናንተም በራሳችሁ ጥናት ጊዜ እንድታጠኑት ራሳችሁ ታጠኑታላችሁ። ጥሩ ነው። ምንድን ነው የሚለው? ስለ ታላቁ መከራ ቀንና ስለ አማኞች ተስፋ። ታላቅ መከራ ቀን እንዳለ እናውቃለን አይደል? ታላቅ መቼም መግለጽ አይቻልም በእውነት የሚመጣው መከራ። አቤት 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 አቤት። እኛ ግን ሄደናል። ጌታ መጥቶ ከዛ እልም ነዋ፣ እልም አለ ባቡሩ ወጣት ይዞ በሙሉ የሚለውን ታውቃላችሁ? እልም አለ ባቡሩ ወጣት ይዞ በሙሉ እነና ደረሰ ጎርደዴ። ረሳችሁ እንዴ እናንተ? ትዝ ሲለው ሁሉም ይስቃል። እግዚአብሔር ይመስገን። እኛ ከዛ በፊት ሙሽራውን ይወስዳል። ሃሌሉያ። የኔ ጌታ ይመጣል። ኤኒታይም ሊመጣ ይችላል። ጌታ ይመስገን። እኛ ተስፋ አለን። ግን እኛን ከወሰደ በኋላ ያ 7 ዓመት አቤት አቤት አቤት። እዩት፣ ራእይ ምዕራፍ 6 አንስታችሁ እስከ 19 አንብቡት። አቤት የትየለሌ የሚወርደው መዓት ሌላ ነው በእውነት። ጌታ ግን ሄደው አባቱ ልጄ ሂድና ሙሽራህን አምጣ ይለዋል። ይመጣላ። ሃሌሉያ። ወዘወይ አይመጣም ወደ ምድር፣ አየር ላይ ሆኖ ነው። በክርስቶስ ሆኖ የሞቱት እነሱ ሽልው ይላሉ። እንዴ ተነስ አታውም እንዴ እናንተ? ልም በክርስቶስ አምነው የሞቱ መጀመሪያ እነ ጸጋዬ፣ እነ ከቤ፣ እነ አሰፋ፣ እነ ድርብ፣ እነ ዘለቀ፣ አቤት ወንድሞች፣ ታምሩ፣ ታሪኩ፣ ማነው ፍቅሩ፣
ፍቅሬ ያስኩ ተሳሳትኩ። ፍቅሬ ተቅቶያለች። ፍቅሬ ታሪኩ ወደ ጌታ ሄደዋል። እነዚህን ናቸው መጀመሪያ፣ እነሱ ናቸው የሚነሱት። ከዛ ዛሬ ማለት በህይወት እስካለን ማለት ነው አሁን። ከዛ በኋላ እኛ ከመቅስበት አቤት አቤት አደቃችሁ። የጌታ እኮ ደግሞ እኮ ይሄ ቃል እኮ እግዚአብሔር እኮ ይሄንን ቃል ሲጽፍ በእውነት ትንቢት እኮ ሌላ መጽሐፍ የፈለጋችሁትን አታገኙም። ያቅማ ቡቱቷም ምን ያውቃል? ዝም ብሎ እኮ ነው እንትን ይጽፋል። ዝም ብሎ እንትን ሲጽፍ ይሄ እኮ ጌታ ተመልከቱ፣ 1/3 አዲስ ኪዳን በሙሉ 1/25 ትንቢት ነው። ተመልከቱ ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረው ትንቢት ወደ 300 የሚሆን የት እንደሚወለድ፣ እንዴት እንደሚሞት፣ እንዴት እንደሚገረፍ፣ 700 ዓመት በፊት ክርስቶስ ከመምጣቱ በፊት አንድ እስቲ ሳምጣ መጽሐፍ እስቲ ክድምት እንደዚህ አስቀድሞ እውነት የሆነ በጭራሽ አለሱ። ጌታ ይመስገን። ስለዚህ ምንድነው ዛሬ የምናየው? ያ የመከራ ዘመን የመከራው እንትን ስናይ ስለ ታላቁ መከራ ቀን ይላል። እስቲ አሁን ስለሱ ነው የምናየው። ታውቃላችሁ እዚህ ሀገር ነግሬያቸዋለሁ ከዚህ በፊት ከ10 ዓመት እስከ 15 እስከ 19 ነው። ከ10 እስከ 19 እድሜ ያሉ ናቸው ከፍተኛ ሱሳይድ የሚፈጽሙ። ለምን ይመስላችኋል? አስቡት ወገኖች። ይሄ ሶሻል ሚዲያው፣ የፖርኖግራፊው ደግሞ ትምህርት ቤት ቡሊስ ደግሞ ይገጥማቸዋል። ትንንሾቹን እኮ በእነዚህ ቡሊዎች አሉ። ታውቃለህ? ቡሊ አንተ አይደለህ ምን ያውቃለሁ አንተ አይደለህ ግን አይተሃል። ቡሊ አይደል? አይተሃል? በጣም ብዙ እኮ ልጆች ናቸው። ተመልከቱ እንግዲህ ማን አለ አጠገባቸው? ደግሞ ከቤተሰቦቻቸውም የራሳቸው ችግር ይኖራቸዋል። ለማሄደው ነው ልባቸውን የሚናገሩት። ደግሞ ክርስቲያን ነን የሚለውን ቤተሰብ ባልና ሚስት እኮ ሲሟገቱ ሲከራከሩ እነሱ ፊት ሲዋደዱ ይቅርታ ሲደራረጉ አያዩም። ተመልከቱት። ስለዚህ እነዚህ ልጆች የት ይሄዳሉ? በቃ አላለም ጨንቀዋል። ሰው እኮ አለ ተስፋ መኖር አይችልም። ታውቃላችሁ 40 ቀን አለ እንጀራ ለመብላት ሳይበላ 40 ቀን መቆየት ይችላል ሰው። ውሃ ደግሞ ስንት ቀን ውሃ ሳይጠጣ ለመቆየት የሚችለው? ካለ ውሃ 3 ቀን 3 ኮሽ ሳይንስ 3 ቀን። ካለ አየርስ አየር ሳያገኝ 8 5 ወር ቀነስክ 8 ያለ ተስፋ ግን 1 ደቂቃ። ተመልከቱ ተስፋ ያስፈልጋል ወገኖች። ለምንድን ነው እኛ ጌታ ተነስቷል ሕያው ተስፋ አለን ይላል አንደኛ ጴጥሮስ ላይ ስታዩት። ሕያው ተስፋ ሞቶ የቀረ ምን ያደርግላችኋል? ለራሱ ያልሆነ የኔ ጌታ ግን በሞት ላይ ስልጣን ያለውን በሞት ሽሮ ተነስቷል። አሜን። በሞት ላይ ስልጣን ያለው ማን ነው? ማን ነው? እኮ ኃጢአትን በዚህ የሚያስተዳድር የሚገዛ ሰልጅ ማን ነው? በዛ የሚገዛ ጨለማ ሰይጣን እኮ ነው። እሱ እኮ ነው። ምኞት ጸንሳ ምን ትወልዳለች? ኃጢአት ካደገች በኋላ ይህንን የሚገዛ ማን ነው? ስለዚህ በሞት ላይ ስልጣን ያለውን ሰይጣንን በሞት መታው አለ። ሃሌሉያ። ግደለኛ ለኛ እኮ ነው። ተመልከቱት። እና ሞተ። ዳንስ 3 ቀን እኮ ፓርቲ ነበር። ሰይጣን እኮ ፓርቲ ሲያደርጉ ሲደልሱ አገኘ ነው አይደለም? በቃው እኮ በቃላ የዳዊት ዘር ይሁዳ አንበሳ የኔ ጌታ ሃሌሉያ። ስለዚህ እኛ እንደ ሃይማኖት ይሄ ህይወት ጌታዬ ሲመጣ ምንድነው ያለው? እኔ ህይወት ልሰጣችሁ እንዲተርፍላችሁ መጣሁ። ሃይማኖት አይደለም። አቤት እኔ አሁን አውቃለሁ እኮ ምንድነው አሁን ሙስሊሞቹም ጋር አብረን እንሰራለን ከኦርቶዶክስ ሃይማኖትን ጋር ጳጳሶች ጋር ምን ሁሉ እናያለን። አቤት ጉድ ነው የምትሉት፣ ጉድ ነው እኮ የምትሉት። በእውነት እንዴት ያሳዝናል። የኛ ህዝብ እውነትን እንዳያገኝ ያለም እንደው አይሁን ነው እድል ያለማግኘቱ እንዴት ያሳዝናል። ታውቃላችሁ እንትን እዚህ ቁልቢ ገብርኤል ታቦቱ ላይ ሁሉ እንትን አስማት ድግምት እንዳለበት ታቦት እንጨቱ ላይ ብዙ ሰው እንዲመጣ ምክንያቱም ብዙ ገቢ እንዲያስገባ ወደ ብዙ ገንዘብ እየተሳለ ሰው እንዲመጣ። እስልምናውም ደግሞ ያያችሁት እንደሆነ ሁሉ ነግሬያችኋለሁ ከዚህ በፊት ቁርአን ውስጥ ቁርአንን ያየ ሰው አለ
አይተኸው? አዎ እሱ ክርስቶስ ንጹሕ ነው፣ ኃጢአት የለበትም። ዕውር ያበራል፣ የሞተ አስነሳል፣ ከድንግል ተወልዷል፣ ለፍርድ ይመጣል። ይህ ሁሉ አለ። ይህ ነው ምን እንደሚክዱ ሰይጣን ቁራን የሚክደው ዋናዋን ያውቃላ ጌታ ኢየሱስ ክርስቶስ አምላክ እንደሆነ፣ እንደተሰቀለ፣ እንደተነሳ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ይችን እፍን ያደርጋል። ችለቻ ለሀገራችን ለሕዝባችን ማድረስ ያለብን ወገኖች፣ ለዘመዶቻችን ይችን በኢየሱስ እኔ በኢየሱስ እኔ በክርስቶስ ክርስቶስ በእኔ ይሄ ነው ወንጌል። በቃ እኔ በክርስቶስ እኔ በክርስቶስ በነች ዋናዋ እኔ በክርስቶስ ምን ሆነ? ከዛ የዘላለም ጸደቁ፣ ጽድቅ አገኘሁ በእግዚአብሔር ፊት፣ የእግዚአብሔር ልጅ ሆንኩ፣ ከእግዚአብሔር ታረቁ፣ ኃጢአቴ ዕዳዬ ተከፍሏል። ሰይጣን መጥቶ ክፈለኝ፣ አንተ ሞት ዕዳ አለብህ። እንዴት? ኃጢአት ሰርተሃል፣ ኃጢአተኛ። ኢየሱስ ከፍለዋል። ጌታ ይመስገን። ስለዚህ እኔ በክርስቶስ ጸደቅኩ። እሱ ደግሞ ምን ይላል? ሸሚዙን ወደ ላይ አድርጎ እኔ ደግሞ በአንተ ውስጥ በአንቺ ውስጥ ሆኜ አንተን አንቺን እለውጣችኋለሁ። ምን ላይ ወዴት ነው የምትለውጥ? እኔን እንድትመስሉ በእናንተ ውስጥ ሆኜ ለሌሎች ይገለጣለሁ። ለሚስቶች በባል በኩል ለሚስት፣ በሚስት በኩል ለባል፣ ለልጆች፣ ልጆች ደግሞ እናትና አባት አሁን ሲያዩ አባትና እናታቸው ሲያጠፉ፣ አንዳቸው ሲያጠፉ ይቅርታ ሲጠይቁ ሲያዩ፣ ይህ የምንናገረውን ብቻ አይደለም ህይወታችንን ነው የሚያዩት። ያ ነው ከነሱ ውስጥ በእነሱ ውስጥ የሚቀረው። አንዳቸው እግዚአብሔር ሲበረታቱ፣ ሲመሰጋገኑ፣ ሲአላለም ሲበራረኩ ሲያዩ፣ ያ ነው እንግዲህ በህይወታቸው ትልቅ ምዕራፍ የሚኖረው እና እሺ። ስለዚህ እኔ በክርስቶስ የእግዚአብሔር ጽድቅ ሆንኩ፣ እሱ ደግሞ ክርስቶስ ደግሞ በእኔ፣ ክርስቶስ በእኔ ሆኖ ይገለጣል። በቃ ክርስቶስ በእኔ፣ ይሄ ነው ክርስትና። በቃ ይሄ ነው ሌላ የለም። ጌታ ይመስገን። እሺ ይሄ ተስፋ እንግዲህ የኛ ከሆነ ተመልከቱት። ምን ይላል? አንደኛ ዮሐንስ ምዕራፍ 3 ቁጥር 2 እና 3 ላይ ብናይ አንደኛ ዮሐንስ ምዕራፍ 3 ከ2 አንስቶ ብናይ የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው ይላል። እኛም እንዲሁ ልጆቹ ነን። እግዚአብሔር በልጁ ነው ደሙን አፍስሶ ልጁን ሰውቶ እንታረቅ ያለን። ተመልከቱት። እግዚአብሔር ይመስገን። እንዲሁም ልጆቹ ነን። ዓለም እኛን የማያውቀንም እርሱን ስላላወቀው ነው። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። መቼ ታይቶ እግዚአብሔር ለእኛ ያዘጋጀው እሱ ጋር በስመ አብ ጌታ ይመስገን አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና ይኸው ተመልከቱ፣ እርሱን እንደምንመስል እናውቃለን። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ይሄ ተስፋ ያችሁት የእግዚአብሔር ልጆች ነን። እንደውም ገና ማንም አያውቀንም እዚህ ኦኬ። ነገር ግን እግዚአብሔር ይመስገን ተመልከቱት፣ ይህ ያለን ቦታ እግዚአብሔር የተመሰገነ ይሁን። ይህ አሁን ዛሬ እንግዲህ ትንሽ እንደው የምንነጋገረው የእኛን ተስፋችንን ማወቅ ጥሩ ነው፣ ተገቢ ነው። ጌታ ይመስገን ትልቅ ተስፋ አለን። ጌታችን ነው፣ እኔ በሱ እሱ በእኔ። ስለዚህ ታላቁ መከራ ቀን ሙሽሮቹ ጌታ ሙሽራውን ከወሰደ በኋላ 7 ዓመት እንግዲህ በምድር ላይ መዓት ነው የሚወርደው፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ። ስለዚያ ቀን ስታዩ መቼ የመምጣት ምልክቱ ምንድን ነው ብለው ታስታውሳላችሁ? ደቀ መዛሙርት ሲጠይቁት ማቴዎስ ምዕራፍ 24 ላይ ሄዳችሁ ብታዩ ማቴዎስ ምዕራፍ 24 ስለዚህ ቀን ጌታ ሌሎች ነገሮች ከተናገረ በኋላ ይሄንን ይነግራቸዋል።
ስለዚህ ስለ ታላቁ መከራ ቀን ይሄ ቀን 7 ዓመት በምድር ላይ የሚወርደው መዓት 24 ቁጥር 21 ምን ይላል? ብዙ ነገራቸው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ብዙ ምልክቱን ታውቃላችሁ። ሐሰተኛ ነቢያቶችና ክርስቶሶች ይነሳሉ። ብዙ ነገር ይሄን ሁሉ ከተናገረ በኋላ ተመልከቱ ቁጥር 21 ምን ይላል? 21 ላይ በዚያን ጊዜ ይላል። ይሄ እንግዲህ ያ 7ቱ ዓመት አሁን እሱን ካልኩሌት የማድረጉ ዳንኤልና የሱ ጊዜ የለንም። እሱን ለማየት በራሳችሁ ማየት ትችላላችሁ። እንዴት ይሄን ጊዜ እንዴት እንደሆነ ያ 7ቱ ዓመት 7 ዓመት በምድር ላይ ስለሚወርደው መዓት ዳንኤል 9 ላይ ሄዳችሁ ማየት ትችላላችሁ። ጊዜውን አሁን በዚህ ልማረግ ጊዜ አይኖረንም። በዚያን ጊዜ ጌታ ነው የሚናገር። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። አቤት 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 ወገኖቼ፣ እኛ እኮ ያለን እኮ ጌታ የሰጠን እኮ ድንቅ ነው በእውነት። ደግሞ ለብዙዎች እንድናደርስ ይገባል ወገኖቼ። እንዴት ዝም ይባላል? ይህንን ማድረስ ነው ያለብን። ጠላት ይህንን እንግዲህ እንዳንገልጥ ክርስቶስ በእኛ እንዳይገለጥ አሁን የመጀመሪያው ላይ አያስቆመንም። ሄደን ክርስቶስን ስንቀበል ስናምን እሱ ላይ እሺ ሄድን ገባናለን። መንፈስ ቅዱስ በቃሉ ወለደን። ሳሚ ስንት እናት አባት አለህ? አንድ ብቻ አንድ ባት። በመንፈስ ስትወለድ ስንት እናት አባት? እንዴት ከአንድ እንዴት ይወለዳል? ሁለት ነው እኮ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ አለ። ምን ይላል? መንፈስ ቅዱስ በቃሉ ወለደ። መንፈስ ቅዱስ እንዴት ነው እምነት የሚመጣው? እምነት ከመስማት፣ መስማትም በእግዚአብሔር ቃል። ያንን ቃል ሕይወት የሰጠን ያ እንድናምን የፈጠረልን ማን ነው? መንፈስ ቅዱስ ነው። እኛ ንስሐ ስንገባ ስንፈልግ ልባችን ለጌታ ስንሰጥ መንፈስ ቅዱስ በቃሉ አማካይነት የእግዚአብሔር መንፈሱ በመንፈሳችን ውስጥ ይገባል። የእግዚአብሔር ተወለድን ማለት ነው። ከማይጠፋ ዘር ተወለድ ይላል። ስጋ ሁሉ እንደ ሳር ነው፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። አሜን። ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ። ትንፋሹ ይወጣል፣ ወደ አፈሩም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ ይሆናል። ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። ስለዚህ ምን ይላል ጌታ? ስለዚያ ቀን ሲናገር በዚህ ዓለም ከተፈጠረ ጀምሮ እስከ ዛሬ ሆኖ የማያውቅ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። ያ መከራ ቀን አለ፣ በምድር ላይ የሚወርደው መዓት። ኦኬ። ራእይ ምዕራፍ 7 ቁጥር 14 ላይ ደግሞ እንይ። ራእይ ምዕራፍ 7 ቁጥር 14 ከ13 ብንጀምር ከዚያም ከሽማግሎች አንዱ እነዚህ ነጭ ልብስ የለበሱት እነማን ናቸው? ከወዴት መጡ አለኝ። እኔም ጌታ አንተ ታውቃለህ አልኩት። እርሱም እንዲህ አለኝ፣ እነዚህ ከታላቁ መከራ የመጡ ናቸው። አያችሁት? ታላቁ መከራ ጌታ ኢየሱስ ተናገረ ከፊት ነው። እኛ ግን የለንም። እዚህ በጌታዬ ይወስደናል። እግዚአብሔር ይመስገን። ለእኛ የተሰጠ መመሪያ ቃል አለ እዚሁ ማቴዎስ 24 ላይ ቁጥር 44 ላይ ምን ይላል? እስቲ አንድ ሰው ያንብበው እስቲ እሱን። ማቴዎስ 24 ቁጥር 44 ለእኛ የተሰጠን ማስጠንቀቂያ ማሳሰቢያ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። አዎ ያ መከራ ይመጣል። ግን እኛ ግን ምንድን ነው ጌታችን ይመጣ ኤኒታይም ሊመጣ፣ ዛሬ ማታ ሊመጣ ይችላል፣ አናውቅም። እግዚአብሔር ይመስገን። ስለዚህ ራእይ 7:14 ተመልከቱ። ያው ስለ ታላቁ መከራ ቀን ነው የሚናገረው። ታስታውሳላችሁ ጌታ ኢየሱስ ወደ ሰማይ ባረገ። አሁን የምናየው ምንድን ነው? ስለ ታላቁ መከራ እና እኛስ ደግሞ ስላለን ተስፋ፣ ሕያው ተስፋ ይለዋል ጴጥሮስ። ምውት አይደለም፣ ሕያው ተስፋ ነው የተሰጠን። እግዚአብሔር ይመስገን። ሕያው ተስፋ አንደኛ ጴጥሮስ ምዕራፍ 1 ላይ ብታዩ ይሄ እኮ
እግዚአብሔር ጌታ እኮ የሰጠን ወገኖቼ እንዴት ድንቅ ነው። አንደኛ ጴጥሮስ ምዕራፍ 1 ላይ ብታዩ ቁጥር 3 ጀምሮ ምን ይላል? የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ ተመልከቱ ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽ እና ለማይለወጥ ርስት እንደገና ወለደን። ሕያው ተስፋ አለኝ ለራሳቸው ሰናክቱ ነገሩ በምናምን ጠላት በምናምን እንዳንለውጥ ለማይጠፋ ለማይበላሽ ርስት አለን በሰማይ። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው፣ ከዚህ ምንም የለኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ጌታ ይመስገን። ይሄ እኮ ቤታችን እዚህ አይደለም፣ እንግዶች ነን፣ መጻተኞች። አሁን እንግዳ ሄዳችሁ አትደላደሉም። ሰው ቢጋብዛችሁ እንግድነት ሄዳችሁ እንደዛ ነው። ይሄ የእኛ ቤታችን በሰማይ ነው። ሃሌሉያ። ጌታ ይመጣል። ክብሩ ይስፋ። እሺ፣ ይሄ እንግዲህ አሁን ሁለቱንም እንድናይ ነው። አያችሁት? ይሄ ህይወት ጌታ የሰጠን ህይወት ምን አይነት ድንቅ ነው። እኛም ደግሞ ይሄንን ህይወት ለሌሎች ማድረስ እንዳለብን እንዴት ዝም እንላለን ወገኖች? ይሄ ከሆነ ይሄ ውስጣችን እያለ እኛ ስንት ዘመዶቻችን የምናውቃቸው በጨለማ ውስጥ ሆነው እንዴት ዝም እንላለን? ጌታ ይመስገን። የመለወጡ ፈንታ መንፈስ ቅዱስ ነው። የእኛ ስራ ምን ማብሰር ነው። በፊታቸው ደግሞ የጌታን ህይወት በህይወታችን መግለጥ ነው። በሱ በእኛ ውስጥ እንዲገለጥልን። ጠላት እሱ ላይ ነው የሚዋጋን እኔ ክርስቶስ በእኔ ውስጥ እንዳይገለጥ። አያችሁ፣ አሁን ለምሳሌ ዲቮርስ ብትሉ አሁን ክርስቲያኑ እዚህ ሀገር ከዓለማዊ ምንም የተለየ ዲቮርሱ አንድ አይነት ነው። እንደውም ሜይ ቢ ወርስት ነው። ጠላት ደግሞ ሌት ተቀን የሚሰራው በክርስቲያኑ እኮ ጥሩ ምስክርነት እንዳይኖረን ሰዎች እንዳያገኙ መልእክቱን እኛን። ስለዚህ እንዴት ነን? ቤት ሶስቱን ቦታዎች ቅድም ያልኳችሁን ቦታ በቤት ውስጥ በስራችን ቦታ ደግሞ የመንግስት ምድራዊ መንግስት ምንድን ነው ኃላፊነታችን ለምድራዊ መንግስት? እነዛ 3 ኃላፊነቶች አሉብን። ምንድን ናቸው? ጨልጀያት የሚችላል ኦሮሞኛ የሚችል ሰው አለ እዚህ ማለት የለም አለ? ማንም የለም? እንዴት እኔ ብቻ ነኝ ማለት ነው? እሺ፣ ምን የጠየቁት ጥያቄ ጠፋብኝ። አሁን ምን ነበር የጠየቁት? ለምድር መንግስት ምንድነው? እኔ ከወጣቶች ጋር መሆን የምወደው ለዚህ መልሱኝ። እዛ እስር ቤት ይሄድ ነበር 40 በዚህ ቶረስ እሄዳለሁ 40 በሳምንት እና ብሪንግ ሚ ባክ ምናምን እላቸዋለሁ። የት ነው ጠፋኝ። አንድ ነገር ሳልተናገር ያቺ መጀመሪያ ትጠፋብኛለች። አባሩልኝ፣ አግኙልኝ እላቸዋለሁ። ያመጣዋታል ጎትተው። ምን ላይ ነው አላችሁኝ? ሶስቱ የእግዚአብሔር መንግስት ጽድቁና መንግስቱ። ኦኬ፣ አስቀድማችሁ ቅድሚያ ነው። አሁን ሌላው አያስፈልግም እኮ ማለት አይደለም። ቅድሚያ ፕራዮሪቲ እሷ ነች ዋና ነገር። ልጆቻችንን ማስተማር ያለብን ቅድሚያ ምን እንደሆነ ማስተማር ፕራዮሪቲ እንጂ ብዙ ነገር አለ። ብዙ ነገር የሚያስፈልገን ነገር አለ።
ምግብ መደሰት ወይም ምናምን ዋቴቨር ኢዝ ሽርሽር ሁሉ ነገር ግን ሁልጊዜ አስቀድማችሁ ሲል የእግዚአብሔርን ጽድቁን መንግስቱን መንግስት ካለ ንጉሥ አለ ማለት ነው። ስለዚህ በህይወቴ ማን ነው ቅድሚያ ያለው? እሱን እንዴት ነው በቤተሰብ ውስጥ እንግዲህ ተመልከቱት። ጌታ ንጉሥ የሆነበት ቤት ውስጥ ምን ይሆናል? ልጆቻችን ይባረካሉ። ጎረቤት መጥቶ ሲያይ ወንጌል ያገኛል። ምክንያቱም ጌታ ይታያል። ጌታ በቤታችን በቃ ልጆቻችን ደግሞ ይሄንን አይተው ከጌታ እንኳ ቢሸሹ በፍጹም ጠፍተው አይቀሩም። ምክንያቱም ዘሩ ጥሩ ዘር ተዘርቷል። ያቺ አለች እና ጌታ ደግሞ መጨረሻውን የሚያሳምር አምላክ ነው። ስለዚህ ጌታ ይመስገን። እሺ ስለዚህ ምንድን ነው የዚህን ሁኔታ ስናይ የዚህን የ7 ዓመት መከራ ስናይ እኛ ግን እግዚአብሔር ይመስገን ይሄ ነው ተስፋችን። ሕያው ተስፋ አለን። ኦኬ ደግሞ ምን ይሆናል? ደግሞ አስቡ እስቲ ወገኖቼ፣ እኛን ከወሰደን በኋላ ይህ ዓለም ምን ይመስላል ብላችሁ አስቡ። ምንድነን ይላል? ምንድናችሁ ነው የሚለው? እኛን ለዓለም ምንድናችሁ ነው የሚለን? ማማ ጨው ወሽ ጌታ ይባርክሽ። ሩቅ ስለሆንሽ ጥናት ሰጠሽ። ጌታ ይባርክሽ። ብርሃን ኦኬ፣ ብርሃን ተመልከቱ። ብርሃን ሲሄድ ጨለማ፣ ጨው በህይወት ጨው ተመልከቱ። ጨው እንዴት ነው እንዳይበላሽ ነገር ሁሉ ፕሪዘርቭ ያደርጋል፣ ያጣፍጣል። ተመልከቱ ብርሃን። እኛ የለንም። አስቡት፣ ቸርች የለችም። ምን አይነት ነው ቦታ የሚሆነው ዓለም? አሁንም እንኳን ተመልከቱ፣ እንኳን ሄደን ነው። ስለዚህ ያ ጊዜን ስናይ እኛ ግን በቃ ይሄ ነው ተስፋችን ጌታ። እኛ እግዚአብሔር ይመስገን በተስፋ። ስለዚህ ሁለት ነገር አለ የምናየው። ደግሞ ሌላው ነገር ምንድን ነው? ሁለት ልዩነት አለ። አሁን መከራ፣ ታላቅ መከራ ስንል እኛ ክርስቲያኖችስ በመከራ ውስጥ እናልፋለን። መከራ አለ በዓለም ውስጥ ሳለን ግን ሁለቱ ይለያል። ያኛው ቴክኒካል እና ናን ቴክኒካል ብላችሁ ብታስቡት። ምክንያቱም ዮሐንስ ወንጌል 14:33 ምን ይላል? በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። እሱ መከራ ውስጥ ካለፈኛ እንዴት ነው? ጌታን ተመልከቱ፣ መከራ አለ፣ ነገር ግን አይዟችሁ። ስለዚህ ይሄ መከራ የሚለው እናን ቴክኒካል ነው። ያኛው 7 ዓመቱ አይነት አይደለም በጭራሽ። ይሄ ሁላችን እናልፋለን። ቅድም እንደተነጋገርነው ልባችን እንዳያብጥ ከጌታ ጉያ ቶሎ ብለን ወደሱ ስንፈራው ስንል እሱ ጋር የምንሄደው ስለሚወደን ወደሱ ጉያ እንድንመጣ ስለሚፈልግ ነው። ይሄ አይነቱ ነን ቴክኒካል የሆነ፣ ያኛው እኮ የተለየ ነው። 7 ዓመት ማለት ነው። እግዚአብሔር ልዩ ነው ማለት ነው። አንድ አይደለም። እሺ ሌላ ደግሞ ምንድነው? ሂሳቡን ለማስተካከል ከፈለጋችሁ ይሄን ጊዜውን 1 ሳምንት የምትቀራለች ዳንኤል ውስጥ ሄዳችሁ ካልኩሌት ስታደርጉ ይቺ የ7 ዓመት ይገርማቸዋል። ዳንኤልና በብሉይ ኪዳን ዳንኤል መጽሐፍና ራእይ ሁለቱ አብረው ናቸው። እና በጣም ይገርማል። ይቺን ታይሟን ካልኩሌት ስታደርጓት ልክ 7 ዓመት ትመጣለች የምትቀር ወደፊት እንደሆነች እናገኛታለን። 483 ዓመት ነው። ከዛ 7ቷ ጋር ነው 490 ይሆናል። እሱ ሌላ እና እናንተ ትችላላችሁ። ከዛ ደግሞ ተመልከቱ፣ ሁሉም እነዚህ የጻፉትን አሁን ይሄ ስለዚህ ታላቁ መከራ ቀን የተናገሩትን እንመልከት። ዳንኤል 12 ቁጥር 1 ላይ ተመልከቱ። ዳንኤል ምዕራፍ 12 ቁጥር 1 ስለዚህ ታላቁ መከራ ተመልከቱ። የእግዚአብሔር ቃል እኮ በተለያየ ቦታ በተለያዩ ሰዎች እንዴት አድርጎ መልእክቱን እንደሚሰጥ ድንቅ እኮ ነው ትንቢቱ። ተመልከቱ። በእስራኤልን 2 ነገሮች ብዙውን ትንቢቶች ያሉት በማን ነው? በክርስቶስና በእስራኤል ላይ ያለው ትንቢት የሚገርም ነው። እቺ ትንሽ ሀገር እኔ በጣም ይደንቀኛል። እግዚአብሔር ለአብርሃም ምን አይነት አምላክ ነው! ይሄ አምላክ እኮ እንዴት አይነት ድንቅ ነው! በዘር ምድር ሁሉ ይባረካል ብሎ እንዳለው ተመልከቱት። አሁን ድረስ እስራኤል ላይ የሚመጣው ነገር ደግሞ ከዚህ በፊት እንገልጽላችኋለሁ። ታስታውሳላችሁ?
እስራኤል ማነው ኢራን፣ ፐርዣ እና እስራኤል ወዳጅ ነበሩ እኮ አይደለም። መጀመሪያ 1948 ሜይ 14 1948 እስራኤል መንግስት ስትመሰርት ሬኮግናይዝ ያደረገ ሀገር ኢራን እኮ ነው። ነገር ግን ሕዝቅኤል 38 ላይ ስትሄዱ ኢራን ከመስኮብ ጋር ሆና መጨረሻ ሌሎች ሀገሮችም አብረው እስራኤልን ለመውጋት አይገርምም? 2500 ዓመት በፊት ነው። አሁን ተመልከቱ፣ ማን ነው እስራኤልን ከምድረ ገጽ አጠፋለሁ ብሎ በፓብሊክ የተናገረ? ኢራን አይደል? ለምን ትላላችሁ? በጣም ወዳጅ ነበሩ። እንደገና አሁን ራሻና ኢራን የት ናቸው? ሲሪያ ውስጥ ኔክስት ዶር። አሁን ኢራን እኮ በቃ ሁቱን፣ ሐማስን፣ ሄዝቦላን የምትልክባት እኮ እስራኤል ላይ ኢራን እኮ ናት። የእግዚአብሔር ቃል ያስደንቃቸው። ደግሞ ቀጥታ ከመስኮብ ሰሜን ይላል ከተማው ቲብሊስክ፣ ራሻን ከተማ ሁሉ ይጠቅሳል። 2500 ዓመት በፊት ነው። ሕዝቅኤል 30 አንብቡት፣ ድንቅ ነው። እና የሚገርም ጊዜ ነው በእውነት የተሳታሁት የእግዚአብሔር ቃል። ሌላ እኮ መጽሐፍ እንደዚህ የለም እኮ አቅማ ዝም ብሎ ቡትቷም የኔ ጌታ እኮ የኔ ጌታ ድንቅ እኮ ነው ቃሉ። ብቻስ የሚገርም ነው አምላካችን። ምንድን ነበር አሁን ላወጣ የነበረው? አንተ ዝም ዳንኤል 12 ላይ ተመልከቱ። የዚህን የታላቅ መከራ ዳንኤል ምን ይላል? በዚያን ዘመን ስለ ሕዝቤ የሚቆመው ታላቁ አለቃ ሚካኤል ይነሳል። እግዚአብሔር ሕዝቡን የገባውን ቃል የሚጠብቅ አምላክ ነው። እስራኤልን ይኸው ለአብርሃም የገባውን ቃል ተመልከቱ። እግዚአብሔር እንዲህ አይነት አምላክ ስንት ነው እነሱ ሳያምኑ ባለማመናቸው ምክንያት አለ በምድረ በዳ በረሃ ሲንከራተቱ የኖሩት። ከዓመታች በሙሉ እኮ 20 በታች ያሉት ናቸው እንጂ የገቡት እኮ በሙሉ እኮ ሞቶ እስከሚያልቅ ነው 40 ዓመት ሲሽከረከሩ በምድረ በዳ ባለማመናቸው ምክንያት። ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ ይላል። አይገርምም? ሞተው እስከሚያልቁ የምን ይላል? በዚያን ስለ ሕዝቤ የሚቆመው ታላቁ አለቃ ሚካኤል ይነሳል። መንግስታት ከተመሰረቱ ጊዜ ጀምሮ እስከዛ ዘመን ድረስ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል። ስለዛ 7 ዓመት ነው የሚጽፈው ዳንኤል። ደግሞ ተመልከቱ፣ ኤርሚያስ ጋር ሂዱ። ኤርሚያስ ምዕራፍ 30 ቁጥር 7 ላይ ተመልከቱ። ስለዛ ቀን የሚጽፉትን የእግዚአብሔር ቃል። እግዚአብሔር ድንቅ ነው። ኤርሚያስ ምዕራፍ 30 ቁጥር 7 ላይ ያ ቀን ይላል ይኸው ምንኛ አስጨናቂ ይሆናል፣ እንደዛም ያለ አይኖርም። ለያዕቆብ የመከራ ጊዜ ነው፣ ነገር ግን ይተርፋል። ያዕቆብ ሲል ማንን ነው የሚናገረው? እስራኤልን ነው አይደለም? ስሙን እስራኤል ያለው አላለው? ከታገለ በኋላ ከእግዚአብሔር ጋር ታስታውሳላችሁ? ኦኬ። እንደገና ደግሞ ኢሳይያስ ጋር ደግሞ ሄዱ። ምዕራፍ 26 ቁጥር 20 ይህን ሙሉ ላይ ስለዛ ታላቁ መከራ ቀን ነው። ይሄ ሁሉ የእግዚአብሔር ቃል ተመልከቱት። ድንቅ ነው እኮ አሁን ዛሬ እያየን ያለ ነው። ኢሳይያስ ምዕራፍ 26 ቁጥር 20 ምን ይላል? ሕዝቤ ሆይ ይላል፣ ሕዝቤ ሆይ ሂድ፣ ወደ ቤት ግባ፣ በርህን ከኋላ ዝጋ፣ ቁጣው እስኪያልፍ ድረስ ለጥቂት ቀን ተሸሸግ። አሁን የሚናገረው የ7ቱን ዓመት ማለት ነው የሚናገረው። አንድ ደግሞ መጽሐፍ ምን እንደሆነ ታውቃላችሁ? ያንን ምን ያህል ከባድ እንደሆነ ያንን ጊዜ የሚገልጥ መጽሐፍ ማን እንደሆነ? ሰፎንያን ታውቁታላችሁ? ነቢይ ነው ሰፎንያ። እዚህ ውስጥ አለ፣ መጽሐፍ ቅዱስ ውስጥ አለ። ሰፎንያ ታውቃላችሁ? ሰፎንያ ብዙ ጊዜ አናነሳውም ማለት። ሰፎንያ እስቲ ሄዱ ምዕራፍ 1 በጣም ኢንትረስቲንግ። ስለዚህ ክፉ 7 ዓመት መከራ እንዴት አድርጎ እንደሚገልጠው ታያላችሁ። እስቲ አንድ ሰው ፍቅሩ አንብብልን እስቲ። ምዕራፍ 1 ከአንድ ጀምረህ እስቲ በለው። በጣም ተመልከቱ ምን ያህል የ7 ዓመት መከራ ምን ያህል እንደሆነ የሚገልጥ ነው ሁኔታውን። በቃ ምን ያህል ኢንቴንሲቲውን እስቲ ገለጥ። በይሁዳ ንጉሥ በአሞጽ ልጅ በኢዮስያስ ዘመን ወደ ሕዝቅያስ ልጅ ወደ አማርያ ልጅ ወደ ጎልያስ ልጅ ወደ ኪሲ ልጅ ወደ ሶፎንያስ የመጣ የእግዚአብሔር ቃል ይህ ነው። ነገርን ሁሉ ከፊት ፈጽሜ ያጠፋለሁ ይላል እግዚአብሔር። ሰውንና እንስሳን አጠፋለሁ፣ የሰማይን
ወፎችንና የባህር ዓሣዎችን ማሰናከያን ከኃጢአተኞች ጋር አጠፋለሁ፣ ሰውንም ከምድር ፊት እቆርጣለሁ ይላል እግዚአብሔር። እጄንም በይሁዳ ላይ በኢየሩሳሌምም በሚኖሩት ሁሉ ላይ ዘረጋለሁ። ከዚህም ስፍራ የበዓልን ቅሬታና የጣዖታትን ካህናትን ስም አጠፋለሁ። በሰገነትም ላይ ለሰማይ ሰራዊት የሚሰግዱትን በእግዚአብሔር በንጉሳቸው በሜልኮል ምለው የሚሰግዱትን እግዚአብሔርንም ከመከተል የተመለሱትን እግዚአብሔርንም ያልፈለጉትንና ያልጠየቁትን አጠፋለሁ። ተመልከቱት ምን ያህል እግዚአብሔር እንደሚያጠፋ ያ 7 ዓመት ይህን እንዴት አድርጎ እንደሚናገር እንዴት ኢንቴንሲቲውን ሲናገር ምን ያህል እንትን እንደሆነ እግዚአብሔር የሚበቀልበት ተመልከቱ። ያ 7 ዓመት። እሺ ቀጥል። የእግዚአብሔር ቀን ቀርቧልና እግዚአብሔር መስዋዕትን አዘጋጅቷልና የጠራቸውን ቀድሷልና በጌታ በእግዚአብሔር ፊት ዝም በሉ። በእግዚአብሔር መስዋዕት ቀን አለቆችንና የንጉሶችን ልጆች እንግዳ ልብስ የሚለብሱትንም ሁሉ እቀጣለሁ። በዚያን ቀን በመድረኩ ላይ የሚዘሉትን የጌታቸውን ቤት አመፃንና ሽንገላን የሚሞሉትን እቀጣለሁ። በዚያን ቀን ይላል እግዚአብሔር ከዓሣው በር የጩኸት ድምፅ፣ ከከተማውም በሁለተኛው ክፍል ውካታ፣ ከኮረብቶችም ታላቅ ሽብር ይሆናል። እናንተ በመክተሽ የምትኖሩ ሆይ የከነዓን ሕዝብ ሁሉ ጠፍቷልና ብርም የተሸከሙ ሁሉ ተቆርጠዋልና አልቅሱ። በዚያ ዘመን ኢየሩሳሌምን በመብራት እመረምራለሁ፣ በአተላቸውም ላይ የሚቀመጡትን በልባቸውም እግዚአብሔር መልካምን አያደርግም ክፉም አያደርግም የሚሉትን ሰዎች እቀጣለሁ። አያችሁት ምን እንደሚል? እግዚአብሔር ግድ የለውም ጥሩም ቢታ ክፉም ቢሆን ግድ የለውም የሚሉትን ይላል። አይገርምም? ይኸውላችሁ ሀብታቸውም ይዘረፋል፣ ቤታቸው ይፈራርሳል። ቤቶች ይሰራሉ፣ ነገር ግን አይኖሩባቸውም። ወይን ይተክላሉ፣ ጠጁን ግን አይጠጡም። ታላቁ የእግዚአብሔር ቀን ቅርብ ነው፣ ቅርብ ነው፣ ፈጥኖም ይመጣል። በእግዚአብሔር ቀን የሚሰማው ልቅሶ መራራ ነው ይልና ምን ያህል ከባድ እንደሆነ ያን ጊዜ ያን 7 ዓመት የሚገልጥ ነው የሶፎንያስ ቃል። በጣም አስደናቂ ነው ወገኖቼ። እንዴት ነው የተገለጸው የሚለውን እንዴት አመት ያ የመከራውን አይነት ነው የሚገልጸው ይሄ ሰው። እግዚአብሔር ይመስገን። እንዴት ነው ኦልሞስት 6-7 ጉቡ ምናምን አይሰጥም አይደል? አይሰጥም። ኦኬ ጌታ ይመስገን። ስለዚህ ምንድነው የምናየው? የእኛ ተስፋ አየችሁ በጎኑ እኛ ይህን ሁሉ አለ እኛ እንሄዳለን ወገኖች። ነገር ግን ምን አለ ጌታ እዛ ላይ 44 ላይ አይታችሁታል። እናንተ በምን ሰዓት እንደምመጣ ተዘጋጅታችሁ ጠብቁ። ሌላውን ሁሉ ከነገራቸው በኋላ ምልክቱ ተዘጋጅታ ኤኒ ታይም ካን ሃፕን ቱናይት። ስለዚህ ሁል ጊዜ ተክተን ጌታ መጠበቅ እና የወንጌል ጨው ብርሃን ሆነን እግዚአብሔር የተመሰገነ ይሁን። የጌታን ወንጌል ለሱ መሆን ይኸው ጌታዬ እንግዲህ ሰውነታችሁን ያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። አእምሯችን፣ ፈቃዳችንን፣ ስሜታችንን፣ ሁለንተናችን ለሱ ደግሞ እኔ በጣም ከዚህም በፊት ነግሬያቸዋለሁ ደጋግሜ እኔ ለራሴ ምስክር እንደው ለመስጠት ያ ቃል ያ የዳዊት ጸሎት ነፃ እንዳወጣኝ እንዴት አይነት በእውነት ያፌ ቃል የልቤን ማሳብ በፊትህ ያማረ ይሁን። ይገርማቸዋል ወገኖቼ። አሁን ለምሳሌ ስለ ዳንኤል ለሶፊ እሱ ፊት ላወራው ማልችለውን ነገር ማልደግመውን አልናገርም። ስለ ዳንኤል ለሶፊ እንግዲህ ሶፊ ነች አለ የምትቀርበኝ ማንም ነገር ያ ከዛ ያቺ ነች ጌታ ነፃ ያወጣኝ በዚህ ነበረ ሁሉ በሱ ፊት 24 ሰዓት በሱ ፊት መኖር በቃ ጌታ ይመስገን። ይሄም ደግሞ የሱ ጸጋ ነው። ጌታ እኮ ነው የሚሰጠን ኃይሉንም የሚናገረንም መንፈስ ቅዱስ ነው፣ የሚለውጠንም እሱ ነው፣ ኃይሉም እሱ ነው። በራሳችን አንዳች ነገር ማድረግ አንችልም። ኃይልን በሚሰጠን በሱ ግን ሁሉን እንችላለን። በሚወደን በርሱ ከአሸናፊዎች ሁሉ እንበልጣለን። ስለዚህ ምንድነው ወገኖቼ እኛ ሕያው ተስፋ አለን። ጌታ የተመሰገነ ይሁን እና በዓለም የሚመጣውን እንትን እስከዚያ ግን ብዙዎችን ከጨለማ ማውጣት ነው። በቃ ወገኖች ይሄ ነው። ምን አለ እዚህ ሌላ
ምንድን ነው እዚህ እንትን ይሁት ያ ሰውዬ ነው ሁልጊዜ ትዝ የሚለኝ ሮቢን ዊሊያምስ አክተር ነበር። ቢሊዮን 5 ቢሊዮን ሚሊዮን ሳይሆን ቢሊዮን ሞቶ ፍሎሩ ላይ ተገኘ ራሱን ገሎ 5 ቢሊዮን እሺ ምንድነው በፍጹም አሁን እዚህ የምናየው ነገር ሰው አሁን ተመልከቱ ያለው ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል የምድር መናወጥ ፓንዴሚክ ጌታ ኢየሱስ መምጣት ምልክቱ ምንድነው ብለው ጠየቁት ነገራቸው ይሄው ምናየው ምንድነው አሁን ተመልከቱ ምንድነው በኢትዮጵያ እየተካሄደ ያለው ህዝብ በህዝብ ላይ ተመልከቱ እኔ በእውነት ልንገራችሁ አንድ ነገር በጣም እንትን የሚለኝ ነገር ሰው ትዕቢት በጣም መጥፎ ነገር ነው በእውነት ትዕቢት ያ ነው ይሄ ነው አይደለም መጀመሪያም ሰውን እዚህ ውስጥ የከተተው እሱ ነው አይደለም ሉሲፈር ምንድነው ስራው ይሄ አይደለም ሉሲፈር ሰይጣን እንዴት አይነት የሚያምር እኮ መልአክ ነበር እንዴት አይነት ምንድነው እንትን ያወጣው እንደዛ ወደ ምድር እንዲጣል ያደረገው ትዕቢት አይደለም እኔ 5 ጊዜ ነው እኔ የሚለው እንትን ኢሳይያስ 14 ቁጥር 12 ላይ ተመልከቱት እኔ ዙፋኔ ከዚህ በላይ ከእግዚአብሔር ዙፋን በላይ አደርጋለሁ እኮ ሁሉ አለ የሚያምር እንዴት አይነት ኢንተለጀንት መልአክ ሚካኤል ገብርኤል እና ሉሲፈር እነዚህ በጣም ትልልቅ ከስራቸው ብዙ ቢሊየንስ ኦፍ ኤንጀልስ ያላቸው ናቸው እሱ የልፍኝ አስከልካይ ነበር እኮ ግን እኔነት የተመልከቱት እና ለምንድን ነው እላለሁ እኮ ሰው ይሄ ነው ምንም ነገር ቫልዩ ያለው ነገር ጌታዬ ብቻ ነው በእውነት ለጌታ በሙሉ ይችን በሱ ፊት መኖር በእውነት እንዴት አይነት ነፃነት እንዳገኘው ወገኖቼ የምነግራችሁ በእውነት ነው የምላችሁ እንዴት ታሪኬን ነግራችኋለሁ አይደለም ከዚህ በፊት እኔ ሾካካ ታውቁ የለም ነግራችኋለሁ ሾካካ ምንድነው ሾካካ ምንድነው ሰው ያውቃሉ አይደል ሾካካ ምንድነው በአገራችን ሰው ሾካካ ሲባል ምንድነው ወሬኛ ነው ገርማል እኮ ነገሩን ይመስላል ያወራል እርሶ እኔማ ጠያቂ ነኝ ሾካካ ተገላምጦ የሚኖር በቃ እንደዋላለም ሾካካ ሲባል አውቃለሁ ግን ትርጉሙን ልጅ ሆኜ ስለሆነ የሰማሁት አልጠየኩም በእንትን ምንድን ነው ኮንፊደንስ እንደዚህ አይሄድም እንደዚህ እንደሱ ሳይሆን እና እግዚአብሔር በእውነቴን ነው የምላችሁ በጌታ ፊት መኖር የሚለው ሀሳብ የዳዊት ጸሎት እግዚአብሔር ይባርከው የወንድም በእውነት የዳዊት ያፌ ቃል የልቤም ሀሳብ በፊትህ ያማረ ይሁን እንዴት ነፃ የሚያወጣ ነገር ነው በሱ ፊት መኖር በቃ ምንም የተሸፈነ ነገር የለም ሁሉ በብርሃን መመላለስ ምክንያቱም እኛ የብርሃን ልጆች ነን አያችሁ ጠላት እንደዚህ እያደረገ ነው ሾካካ ያደረገናል ከዛ በቃ ነፃነታችን ይወስዳል ቦታው እና እግዚአብሔር የተመሰገነ እሺ እንጸልይ ኃይሎችን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እሱ እስራኤልን የሚጠብቅ አይተኛም አንቀላፋም የኔ ጌታ እናመሰግንሃለን ነፃ ስላወጣኸን ከድቅድቅ ጨለማ ወደሚደነቀው ብርሃን ስላመጣኸን ጌታ ሆይ የኔ ኢየሱስ ክብር ሁሉ ላንተ ይሁን የጌታ ተመስገን እንላለን እግዚአብሔር አምላካችን ሆይ ላንተ የሚገባ ምስክሮች አድርገን ጌታ ሆይ እባክህ የኔ ጌታ እርስ በርሳችን የኔ መሆናችሁ በእናንተ እርስ በርሳችሁ ስትዋደዱ የኔ መሆናችሁ ይታወቃል እንዳልከን ጌታ እርስ በርሳችን እንድንዋደድ እያንዳንዳችን ባልንጀሮቻችን ከራሳችን አስቀድመን እንድንወድ እግዚአብሔር አምላኬ ሆይ በአንተ በጸጋ በመንፈስ ቅዱስ ኃይል ቀባን ጌታ ሆይ ለአንተ ክብር እንኑርልህ ስለዚህም ጊዜ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን